ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። እኔ ጋር ያለው ሰላም እናንተ ጋር ሰላም እንደሆነ ባለሙሉ ተስፋ ነኝ። ለዚህ ቻናል አዲስ ከሆናችሁ ከተቻላችሁ የደውል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት በማድረግ ቤተሰብ ሁኑ። እንግዲህ ዛሬ የምጠቀመው ቅባት አሳያችኋለሁ። ምን አይነት ቅባት ነው የምትጠቀሚ ብላችሁ ለጠየቃችሁ ሰዎች እኔ በጣም ብዙ አይነት ቅባቶች አሉ። የሚገርማችሁ ነገር በጣም ብዙ፣ ግን በአብዛኛው የምጠቀመው ቅባት አቮካዶ ቅባት እና ኮኮናት ቅባት ነው ማለት ነው የምጠቀመው። ስለዚህ በነገሬ ላይ የአንዳንዳችን ቆዳ እየተለያየ ነው። ለምሳሌ እኔ ኮኮናት ከተስማማኝ ለእናንተ ኮኮናት የስማማችኋል ማለት አይደለም፣ ግን ኮኮናት ለሁሉም ቆዳ ተስማሚ ነው ብዬ አስባለሁ። ምክንያቱም እዚህ ቤት ራሱ ሁላቸው የሚጠቀሙት ኮኮናት ይሄንን ነው። ከመታጠቢ በፊት ራሱ እንደ ቅቤ ይቀባና ጠጉሬን ማሳጅ አደርገዋለሁ ማለት ነው። ማሳጅ አደርገዋለሁ ከመታጠቢ በፊት። ለምሳሌ የምትታጠቡበት ቀን አለ አይደለ ጋይስ? የምትታጠቡበት ቀን አለ አይደለ? የምትታጠቡበት ቀን በደረቁ ዝም ብላችሁ በሻምፖ አትሹት ማለት ነው። የሆነ ነገር ቀቡትና የሚስማማችሁ ማሳጅ አድርጉት። ማሳጅ ግድ ነው። ማሳጅ ካረጋችሁት በኋላ በቃ አንደኛ ራስ ምታት፣ የተለያዩ በሽታዎችን መከላከል ትችላላችሁ። እንደገና ደግሞ ጠጉራችሁ ውበት እየኖረው ይሄዳል ማለት ነው። እኔ ጠጉር ዞማ የሚባል ጠጉር ነው፣ ግን ባለንከባከበው ከዚህ ይደርስም ነበረ ማለት ነው። በጣም ነው ጠጉሬን ወደው፣ በጠጉሬ በጣም ብዙን መጽዋዕትነት ተከፍላለሁ ማለት ነው። ለጠጉሬ በጣም የምወደው ጠጉሬን፣ የእውነት ለመናገር የሴት ልጅ ደግሞ ውበቷ ጠጉሯ ነው። ብዙ ጊዜ ሆማን ሄር የሚጠቀሙት ጠጉር ውበት ስለሚያደርግ ነው። ግን እኔ ሆማን ሄር እንደው ጠጉር መላጣ ሆኖ እንጂ ማለት ነው ሆማን ሄር እንደተጠቀሙ አልጋብዛችሁም ማለት ነው። ምክንያቱም ሆማን ሄር ሰይጣን የሚመለክበት ነው። ለምሳሌ ህንዶች እዚህ ይሰራሉ እና የጠጉር ከህንዶች ነው የሚመጣው አብዛኛውን ጊዜ። ቢሆነ ቤተክርስቲያን አለ እዛ ይመለካል ማለት ለአምልኮት ነው ቆርጠው ጠጉራቸው የሚሰጡት ማለት ነው። ከዛም በኋላ ደግሞ ይሸጣል፣ ያ ቸርቹ ይሸጠዋል ማለት ነው፣ የተመለከበትን ጠጉር ማለት ነው። ሰው ሂውማን ሄር ባትጠቀሙ በጣም ደስ ይለኛል። ግን ብዙ ሰዎች አሁን ኢትዮጵያ ላይ ተበድረውም ቢሆን ሂውማን ሄር የሚገዙ አሉና ፍቅረኛ እንኳን ሲይዙ መጀመሪያ ጥያቄያቸው በፊት መኪና ነበረ፣ አሁን ግን የሚጠይቁት ሂውማን ሄር ነው። ሂውማን ሄር ነው የሚጠይቁት አሉ። እና ያላችሁን ጠጉር በመንከባከብ ከአደጋ መከላከል ትችላላችሁ። ውበት ያለው ጠጉር ውበት አጭር እንኳን ሆኖ ውበት ያለው ጠጉር ይኖራችኋል ማለት ነው። አይን መክራችኋለሁ። ከመታጠቤ በፊት ይሄን ተቀብቻለሁ ጋይስ። ይሄ ነው ኮኮናት አሳይላላችሁ። እኔ ኮኮናት የምጠቀመው ይሄ ነው። ሽታ የለውም። በነገሬ ላይ የምግብ የምትጠቀሙ አላችሁ። የምግብና የፀጉር የተለየ ነው። ይሄ የምግብ የፀጉር ነው፣ ሽታ የለውም። የምግቡ ግን የሆነ ሽታ አለውና ብዙም ይረብሻል። ሰው አሁን ወደ አጠቃቀሙ እንሄዳለን እና በአብዛኛው የምጠቀመው ይሄ ቅባት በጣም ደስ ይላል። አቮካዶ ቅባት ነው። እንዲሁም አሁን ይሄን ልጠቀም ጋይስ፣ ልጠቀም ማለት ነው። እና እነዚህ ቅባቶች የጠጉር ቅባቶች ናቸው። አልቀዋል፣ ግን ካለቀ በኋላ እኔ አልጠላቸውም ማለት ነው። እቀንስና እጠቀምበታለሁ ማለት ነው ጋይስ። እንደዚህ እየቀነስኩኝ ይጠቀምበታለሁ ለአብዛኛውን ጊዜ ማለት ነው ጋይስ። እና እቃዎችን አልጠላችሁም። ይሄ ቅባት ራሱ ውድ ነው፣ በጣም አሪፍ ነው። ግን ብዙ ውድ ቅባት ተቀቡ ብዬ አልመክራችሁም። ባላችሁ ነገር ትሪት አድርጉ። እንደዚህ ጫን ታደርጉና ተወስዳላችሁ ማለት ነው። ይሄ ለምንድን ነው የሚጠቅመው? ውስጥ እየገባ እንደዚህ ያችሁት ጠብ እያለ ይሄዳል ማለት ነው። ውስጥ ድረስ ነው ተሰርስሮ የሚገባው።
አያችሁት እንዴት እንደሚገባ። እዚህ ጋር ከተታረቁት ጫን አድርጋችሁ ትስባላችሁ ማለት ነው። አያችሁት እንዴት እንደሚሰራ። ጫን ስታረጉት ወደ ላይ ይስብላችኋል። በጣም ነው እየሰራ ያለው። አያችሁት እንዴት ውስጥ እንደሚገባ። ጥሩ ደስ የሚለው የልጆች ድምፅ ይገባል። በጣም ይቅርታ እንግዲህ ቆዳችሁ ውስጥ ስርስር ብሎ ነው የሚገባው። እዚህ ጋር እንደዚህ ክፍት ማድረግ ብቻ ነው እናንተ ጋር የሚጠበቀው ጋይስ። እንደዛ እየተቀባሁት ነው። ማሳጅ አደርገዋለሁ። ከዛ ላይም ደግሞ እንደዚህ ቀደት ታደርጉና ሽታው በጣም ደስ ይላል። አቮካዶ በጣም ደስ ይላል። እንደዚህ ከታጠባችሁት በኋላ ትሬት አድርጉት። ጠጉራችሁን ዝም ብላችሁ በደረቁ አታንጨፍሩት እናንተ በደረ ሰነፎች። ያ እኔ ግርም ይለኛል። ከታጠባችሁ በኋላ ምንም ቅባት አሰጡትም ጠጉራችሁን። ለምን? ግድ ነው ቅባት፣ ግድ ነው ጋይስ። ቅባት ለጠጉር ግድ ነው። እኔ ቅባት አልወድም ምናምን የምትሉ ጠጉራችሁ ተከስክሶ ከጥቅም ውጭ ነው የሚሆነው። ስለዚህ አስቡበት እሺ። እና ደግሞ ይሄ ማበጠሪያ በጣም አሪፍ ነው። ማበጠሪያ ግዙት። ምንም ቢወደድ ግዙት። ራሳቸው አይበልጥም። የምንሰራው ለራሳችን አይደለም። ስለዚህ ከራሳችን ስለማይበልጥ አሪፍ ነገር ግዙ። ሪፖርታቱ ለቆዳችን ነው። ለጠቅላላችሁ ላይ ቀበት አድርጉት በደንብ። ከዛ መሰች ያ ለማንኛውም የምወዳችሁና የማከብራችሁ እንደዚህ አድርጋችሁ ማሳጅ በማድረግ ጠጉራችሁ መንከባከብ ትችላላችሁ ጋይሶች። ልክ ጠጉሬን እንደ ምግብ እንደሚያስፈልገኝ ለጠጉሬም በጣም ቦታ እሰጣለሁ ጋይስ። ቦታ በጣም ነው የምሰጠው። ለማንኛውም
ለማንኛውም በቀጣይ ቪዲዮ ውስጥ ተመነገናኝ። መልካም ጊዜ ይሆንላችሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት በማድረግ ቤተሰብ ሁኑ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ እኔ መሰለ ህይወት ይህ ማለት የራሴ ተቆ